ሰላም ውድ የቻናላችን ተከታታዮች፣ እኔ ካሳሁን ነኝ የዴማ ሆፕ ሪል ስቴት የሽያጭ አማካሪ። በዛሬው ፕሮግራሜ ዴማ ሆፕ ሪል ስቴት በ4 ኪሎ እንግሊዝ ኤምባሲ አካባቢ ኮከበ ጽባህ ትምህርት ቤት፣ ኢንዲያን ስኩል እና ሳንፎርድ ስኩል ባሉበት ሎኬሽን እየተገነባ ስላለ እጅግ በጣም ቅንጡና ሌግዘሪ አፓርትመንት ሙሉ መረጃ መስጣችሁናል። እስከ መጨረሻው ተከታተሉኝ። ለቤት ፈላጊዎች ደግሞ ጥሩ መረጃ ይሆናል ማለት ነው። ታዲያ ዴማ ሆፕ ሪል ስቴት በ4 ኪሎ በቀበና የወንዝ ዳርቻ አጠገብ እየገነባ ያለው አፓርትመንት G+26 ሆኖ ጂም ስፓ፣ የከርሰ ምድር ውሃ፣ ኤሌቬተር ሊፍቶችንና እንዲሁም ደግሞ ቅንጡ መኖሪያ ቤቶችን ያካተተ ህንፃ ነው። G+26 ሆኖ ከ5 እስከ 15ኛ ፍሎር ሰሚ ፊኒሽድ አፓርትመንቶችን ከባለ 1 መኝታ እስከ ባለ 4 መኝታ ድረስ ከ15 እስከ 20 ደግሞ በፉሊ ፊኒሽድ መኖሪያ ቤቶቹን ከባለ 1 መኝታ እስከ ባለ 4 መኝታ ድረስ እና ከ20ኛ ፎቅ እስከ 26ኛ ደግሞ ሌግጀሪ አፓርትመንቶችን ባለ 1 መኝታ ሆኖ ሌግጀሪ ሰፋ ያሉና ባለ 2 መኝታ ሆኖ ደግሞ ልክ እንደ 195 212 ካሬ፣ ባለ 3 መኝታ ሆኖ እስከ 215 ካሬ እና ባለ 4 መኝታ ደግሞ እስከ 256 ካሬ የምታገኙበትን ሎኬሽን፣ ፕሮግረስ ሌብል እና እንዲሁም ተጨማሪ መረጃዎችን ሼር ማድረጋችሁናል። አብራችሁን ቆዩ። ታዲያ ዴማ ሆፕ ሪል ስቴት በ4 ኪሎ በቀበና የወንዝ ዳርቻ ፕሮጀክት ወይም ደግሞ አዲሱ ቤተ መንግስት ፊት ለፊት እያስገነባ ያለው አፓርትመንት ፕሮግረስ ሌብሉ እንደምታዩት በፍጥነትና በጥራት እየተገነባ ያለ ሆኖ ከ2 ዓመት በኋላ የምናስረክባችሁ አፓርትመንት ነው የሚሆን። እዚህ ጋር ባለ 1 መኝታ፣ ባለ 2 እና ባለ 3 መኝታ ቤቶቹን የግላችሁ ማድረግ ትችላላችሁ ማለት ነው። ወደ 3 ኤሌቬተር ሊፍቶች በአንድ ሳይድ እንዲሁም ጠቅላላ 6 ኤሌቬተር ሊፍቶች ይኖሩታል እዚህ አፓርትመንት ላይ። ታዲያ አሁን ላይ በፍጥነትና በጥራት እየተገነባ ያለ አፓርትመንት ነው። እንደምታዩት ሁለተኛ ቤዝመንት ላይ ነን። አሁን የሁለተኛ ቤዝመንት ስራ ሙሌት ጨርሰናል ማለት ነው። ታዲያ ይሄ አፓርትመንት የምታዩቸው ናቸው። 3 ኤሌቬተር ሊፍቶች ይኖሩታል ፊት ለፊታችን ማለት ነው። በዛ ሳይድ ደግሞ ሌላ 3 ኤሌቬተር ሊፍቶች ይኖሩታል። አጠቃላይ 6 ኤሌቬተር ሊፍቶች እና 2 ብሎኮች፣ ብሎክ ኤ እና ብሎክ ቢ የሚባሉ ብሎኮች ይኖሩናል። ከዛ ደግሞ ብሎክ ኤ ፕላስ እና ቢ ፕላስ የሚባሉ ቤቶች ይኖሩናል ማለት ነው። ብሎክ ኤ እና ብሎክ ቢ 2 ብሎኮች ይኖሩናል። ሌግዘሪዎቹ ደግሞ ፕላስ ይሆናሉ ማለት ነው። ብሎክ ቢ ፕላስ እና ብሎክ ኤ ፕላስ ይሆናሉ ማለት ነው። ከ20ኛ በላይ ያሉት በፕላስ ይጠራሉ፣ ወይም ደግሞ ብሎክ ኤ ፕላስ እና ብሎክ ቢ ፕላስ ተብሎ ይጠራሉ ማለት ነው። ከ20ኛ በላይ ያሉት ልክ ሌግዘሪ ባለ 1 መኝታ 123 ካሬ፣ ባለ 2 መኝታ ደግሞ 194 እና 212 ካሬ እንዲሁም ባለ 3 መኝታ ደግሞ 215 እና 195 የካሬ አማራጮች፣ ባለ 4 መኝታ 256 ካሬዎችን ከ20ኛ ፎቅ በላይ በሙሉ ግንባታ በፉሊ ፊኒሽድም በእኛ ሆኖ ሰፋ ያሉ ካሬዎችን የምታገኙበት ሎኬሽን ነው። ይሄ 4 ኪሎ ላይ እየገነባ ነው ያለው ማለት ነው። ታዲያ በ4 ኪሎ ብዙ አሚኒቲዎችንና ቆንጆ ሎኬሽን ላይ ሴት ላይ ያደረገ አፓርትመንት ነው። እንደምታዩት አዲሱ ቤተ መንግስት ፊት ለፊታችን ይገኛል። አዲሱ ቤተ መንግስት ነው የምታዩት አሁን በግንባታ ላይ ያለ ማለት ነው። ሌላ ደግሞ ኢንዲያን ስኩል አጠገቡ ነው የሚገኘው ይሄ አፓርትመንት። አሁን ላይ ሁለተኛ ቤዝመንት ላይ ነው። እስከ 2 ዓመት ቀስ ብላችሁ እየከፈላችሁ የግላችሁ የምታደርጉት አፓርትመንት ማለት ነው። ባለ 1 መኝታ 75 ካሬ፣ 88፣ 89 ካሬ አማራጮች ይኖሩናል። ባለ 2 መኝታ ደግሞ ሚዲየም ሌብል 127፣ 140 እና 151 ይኖራል። ባለ 3 መኝታ 181 እና 186 የካሬ አማራጮች እንዲሁም ባለ 4 መኝታ 256 ካሬ ይኖረናል ማለት ነው። ታዲያ እነዚህ ሚዲየም ክላስ አፓርትመንቶች ናቸው። በሰሚ ፊኒሽድም ከፈለጋችሁ በፉሊ ፊኒሽድም ከፈለጋችሁ የግላችሁ ማድረግ ትችላላችሁ ማለት ነው። በሰሚ ፊኒሽድ 120 ሺህ ብር ነው እየሸጥን ያለ ነው። በፉሊ ፊኒሽድ ከሆነ ደግሞ 180 ሺህ ብር ነው የሚሆነው። ሌላ ደግሞ ሌግጀሪ አፓርትመንቶችም ከ20ኛ ፎቅ በላይ ማግኘት ትችላላችሁ ማለት ነው። ባለ 1 መኝታ ሆኖ 123 ካሬ፣ ባለ 2 መኝታ እስከ 212 እና ባለ 3 እስከ 215 እንዲሁ ባለ 4 መኝታ 256 ካሬ ድረስ ሌግጀሪ አፓርትመንቶቹን በሌግጀሪ ሁኔታ 22 ሲግናል ላይ ገንብተን እንዳስረከብ ነው። ገንብተን ልናስረክባችሁ ሰፋ ለቀቅ ያሉ ቤቶችም አሉን ማለት ነው። ታዲያ እናንተ በምትፈልጉት የካሬ አማራጭ በሰሚ ፊኒሽድም ከፈለጋችሁ በካሬ 120 ሺህ ብር፣ በፉሊ ፊኒሽድም ከፈለጋችሁ
በካሬ 180 ሺህ ብር በ15% ቅድመ ክፍያ ነው አሁን እየሸጥን ያለነው። በፍጥነትና በጥራት አፓርትመንቶችን በመገንባት የሚታወቅ ድርጅት ነው ዳይማ ሆፕ ሪል ስቴት። እንግዲህ በቦሌ ኤድና ሞል፣ በቦሌ 24፣ በሾላ ቁጥር 1 ቁጥር 2 እንዲሁም በቦሌ አትላስ፣ በቦሌ ራማዳ ሆቴል ብዙ ሳይት ላይ አፓርትመንቶቹን ገንብቶ አስረክቧል። በግንባታም ላይ ነው። የዛሬው ግን 4 ኪሎ በቀበና የወንዝ ዳርቻ ፕሮጀክት እና አዲሱ ቤተ መንግስት ፊት ለፊት እያስገነባ ነው ያለ እጅግ በጣም ቅንጡና ሌግጀሪ አፓርትመንት ነው። መረጃ ሼር ማድረጋችሁ። ታዲያ እዚህ አፓርትመንት ላይ መኖሪያ ቤቶቹን ብትገዙ መሀል ከተማ ነው። 4 ኪሎ ለኢንቨስትመንት ወይም ደግሞ ብትኖሩበት ደግሞ የተረጋጋ ህይወት የሚኖሩበት ሰፈር ነው። 4 ኪሎ መኖሪያ ቤቶቹን ብቻ ነው እየሸጥን ያለው። ምንም አይነት የንግድ እንቅስቃሴ የለውም። በ4 ኪሎ እየተገነባ ያለው አፓርትመንታችን ታዲያ ብዙ ኤምባሲዎች እነ ኢንዲያን፣ እነ እንግሊዝ ኤምባሲ፣ እነ ቤልጅየም ኤምባሲ፣ ኬንያ፣ ሩሲያ ኤምባሲ፣ እነ ኢጣሊ፣ እነ ፍራንስ ኤምባሲ ብዙ ኤምባሲዎች ያሉበት ሎኬሽን ነው የ4 ኪሎ ሎኬሽናችን። አፓርትመንቶቹን ከባለ 1 መኝታ እስከ ባለ 4 መኝታ ድረስ የግላችሁ ማድረግ ትችላላችሁ ማለት ነው በ4 ኪሎ። ታዲያ እነዚህ አፓርትመንቶች ከፈለጋችሁ ሚዲየም ክላስ አፓርትመንቶች አሉ ከ75 ካሬ ጀምራችሁ። ሌግጀሪ ደግሞ ከፈለጋችሁ ባለ 1 መኝታ እስከ 123 ካሬ፣ ሚዲየም ክላስ ባለ 2 መኝታ 127 ይኖረናል። ሌግጀሪ ደግሞ እስከ 212 ካሬ፣ ሚዲየም ክላስ ባለ 3 መኝታ 181 ካሬ ይኖረናል። ሌግጀሪ ደግሞ እስከ 215 እና ባለ 4 መኝታ 256 ካሬ እስከፈለጋችሁት የካሬ አማራጭ ድረስ በሰሚ ፊኒሽድም በፉሊ ፊኒሽድም በሽያጭ ላንን ማለት ነው። በቀበና የወንዝ ዳርቻ ወይም ደግሞ በ4 ኪሎ ዳይማ ሆፕ ሪል ስቴት እያስገነባ ያለው አፓርትመንት እጅግ በጣም ቅንጡና ሌግጀሪ አፓርትመንት ነው። አፓርትመንቶቹን የግላችሁ ለማድረግ ወይም ደግሞ ባላችሁበት ሆናችሁ አፓርትመንቶቹን ለመግዛት ሙሉ መረጃ ፍሎር ፕላን እና እንዲሁም ፕሮግረስ ሌቭል እኔ ሼር ማድረጋችሁ ይሆናል ማለት ነው። እኔው አማክራችኋለሁ። ካሳሁን ነኝ የዳይማ ሆፕ ሪል ስቴት የሽያጭ አማካሪ። ካሬ ድረስ ሌግጀሪ አፓርትመንቶቹን ለፊኒሽንግ የምንጠቀማቸውን ማቴሪያሎች እያቸው። ራክ ሴራሚክ ነው ለባዝሩም የምንጠቀመው ሴራሚክ ራክ ሴራሚክ ነው። የጃጓር ፕሮዳክቶች ናቸው። የጃጓር ፕሮዳክት እነዚህ የባዝሩም ማቴሪያሎቻችን ናቸው። ሁሎችም ኢምፖርትድ የተደረጉ ናቸው። አንድም ከሀገር ውስጥ አንጠቀም። ኢምፖርትድ የተደረጉ ማቴሪያሎችን ነው የምንጠቀመው። ታዲያ በዚህ ወይ ገንብተን ልናስረክባችሁ በ4 ኪሎ አሁን ላይ አፓርትመንቶቹን በ15% ቅድመ ክፍያ ብቻ ይግላችሁ ማድረግ ትችላላችሁ። መኖሪያ ቤቶቹ እጅግ በጣም ቅንጡና ሌግጀሪ ሆነው ብዙ አሚኒቲዎች ከ4 በላይ ኤሌቬተር ሊፍቶች ኢንስቴል የተደረጉላቸው ናቸው ያሉ አፓርትመንቶቻችን። ከ4 በላይ ኤሌቬተር ሊፍቶች፣ ጂም፣ ስፓ፣ የከርሰ ምድር ውሃ ከግራውንድ እስከ 4ኛ ድረስ ቤዝመንት ፓርኪንጎች እንዲሁም ደግሞ ቴራስ፣ የስብሰባ አዳራሽ እንደዛ አይነት አሚኒቲዎችን ያጠቃልልና ሌግጀሪ አፓርትመንት ነው። ይሄ 22 ሲግናል ላይ ገንብተን ያስረክብነው አፓርትመንት ነው 290 ካሬ። ታዲያ 256 ካሬ ብትገዙ 195 ካሬ ባለ 3 መኝታ፣ 215 ካሬ ባለ 3 መኝታዎች እንደዚሁ በሌግጀሪ ሁኔታ ሰፋና ለቀቅ ያለ ሳሎን ያላቸው፣ ለቀቅ ያለ ማስተር ቤድሩም ያላቸው፣ ለቀቅ ያለ ባዝሩም ያላቸው ልክ እንደዚህ ያላቸውን ባቶች ነው እየሸጥን ያለ ነው በ4 ኪሎ ማለት ነው። በቀበና የወንዝ ዳርቻ ወይም ደግሞ አዲሱ ቤተ መንግስት ፊት ለፊት ባለ 1 መኝታ 123 ካሬ እጅግ በጣም ሌግጀሪ ቤት ነው። ባለ 2 መኝታ 212 ካሬ ሌግጀሪ ቤት ነው። ባለ 3 መኝታ 215 ካሬ እና ባለ 4 መኝታ ደግሞ 256 ካሬ ልክ እንደዚህ ሰፋ ያለ ሩም ያላቸውና በቅንጦት የምትኖሩባቸውን አፓርትመንቶች ስትፈልጉ ኦፕን ኪችን እንደዚህ አለያ ደግሞ ክሎዝ ኪችን ሁለቱንም ያካተቱ አፓርትመንቶችን ነው በ4 ኪሎ ዳይማ ሆፕ ሪል ስቴት በሙሉ ግንባታ እየሸጥን ያለ ነው። ታዲያ ይሄ ሌግጀሪ አፓርትመንቶች ናቸው። ሌግጀሪ ማለት እኛ ጋር በብሎክ ኤ ብሎክ ቢ የሚባሉ አሉ። ብሎክ ኤ ፕላስ እና ብሎክ ቢ ፕላስ ደግሞ የሚባሉ አሉ። ብሎክ ኤ እና ብሎክ ኤ ፕላስ ይኖራል። ብሎክ ኤ ማለት ሰሚ ፊኒሽድ ከ5ኛ እስከ 15ኛ ፍሎር ታገኙበታላችሁ። ፉሊ ፊኒሽድ ደግሞ ስትፈልጉ ከ15ኛ እስከ 20ኛ ማለት ነው። ሌግጀሪዎች ደግሞ ከ20ኛ እስከ 24ኛ እና እስከ 26ኛ ይሆናሉ ማለት ነው። ሌግጀሪዎች ማለት ባለ 1 መኝታ 123 ካሬ ማለት ነው። ባለ 2 መኝታ 194 እና 212 ካሬ፣ ባለ 3 መኝታ 195 እና 215 ካሬ፣ ባለ 4 መኝታ ደግሞ 256 ካሬ በሙሉ ግንባታ ማለት ነው። ይሄ በሙሉ ግንባታ ሰፋና ለቀቅ ያለ ሩም ኦፕን ኪችን ክሎዝ ኪችን ልክ አሁን ባሳየኋችሁ ወይ ገንብተን የምናስረክባችሁ ማለት ነው። ካሬያቸው ሰፊ የሆነ ካሬ 180 ሺህ ብር ነው። ይሄ ካሬ 180 ሺህ ብር ነው። በፉሊ ፊኒሽ ደግሞ ከፈለጋችሁ አንስ ያለ ካሬ ልክ እንደዚህ ገንብተን የምናስረክባችሁ ከ75 ካሬ ጀምራችሁ ከ5ኛ እስከ 20ኛ ፎቅ ትችላላችሁ። ከ5ኛ ፎቅ እስከ 20ኛ ፎቅ ባለ 1 መኝታ 75 ካሬ፣ 88፣ 89 ካሬዎች ይኖራሉ። ይሄ በፉሊ ፊኒሽ እስከ 20ኛ ማለት ነው። ታዲያ ባለ 2 መኝታ ደግሞ 127፣ 140 እና 151 ካሬዎች ይኖራሉ። ባለ 2 መኝታ ሆኖ በፉሊ ፊኒሽ። ባለ 3 መኝታ ደግሞ 181 እና 186 ካሬ ይኖራል። ባለ 4 መኝታ 256 ካሬ ይኖራል። ይሄ ከ15ኛ
እስከ 20ኛ ፎቅ ኖርማል ቤቶች ወይም ደግሞ ሚዲየም ክላስ ቤቶች ናቸው። በሰሚ ፊኒሽድ ደግሞ ከፈለጋችሁ ባለ አንድ መኝታ ከ75 88 እና 89 ካሬዎቹን ባለ 2 127 140 እና 151 ካሬዎቹን ልክ እንደዚህ በሰሚ ፊኒሽድ እኛ ፊኒሺንጉን ምንጨርስላችሁ እናንተ ፊኒሺንጉን ምንጨርሱና አፓርትመንት በሽያጭ ላይ ነን። እናንተ ከፈለጋችሁ ሚዲየም ክላስ አፓርትመንት አሊያ ደግሞ በሰሚ ፊኒሽድ ወይም ደግሞ በሌክዠሪ ዌይ አሁን በነገርኳችሁ መረጃ መሰረት አፓርትመንቶቹን ከ4 ኪሎ የግላችሁ ማድረግ ትችላላችሁ። እኔ ካሳሁን ነኝ የዴማ ሆፕ ስቴት የሽያጭ አማካሪ። አሁን ስለነገርኳችሁ አፓርትመንት ፍሎር ፕላን እና እንዲሁም ደግሞ ፕሮግረስ ስታተስ ስትፈልጉ ዋትስአፕ ላይ ኮንታክት ብታደርጉ ሙሉ ዳም ሰጣችሁ ይሆናል ማለት ነው። አመሰግናለሁ።